መዳምሽ በካሜራ የማይታይ ቆሻሻ እየፈለገች ይሄ አድርጊ ካላለች አንቺ በጣም ሀብታም ነሽ። መዳም ቤት እነዚህ ሁለት ነገሮች ካላችሁ እናንተ በጣም ሀብታም ሴቶች ናችሁ። ልንገራችሁ ምንድን ነው ይሄ ነገር ምንድን ነው እነግራችኋለሁኝ። አትቸኩሉ። ይሄ ቪዲዮ ለብዙ እህቶቻችሁ እንዲደርስ ላይክ እና ሼር ሰብስክራይብ አድርጋችሁ እስከ መጨረሻው ተከታተሉ። በጣም ብዙ ነገር ይዛችሁበት የምትወጡ ቪዲዮ ነው ይሄ። ከልብ የመነጨ ቪዲዮ ነው ነገር ምሰራላችሁ ማለት ነው። ምንድን ነው አንደኛው ጠዋሊ ከሆነ ስራሽ፣ ሁለተኛ ደሞዝ በወር የሚወርድልሽ ከሆነ ደሞዝሽ ጥሩም ሊሆን ይችላል ላይሆንም ይችላል፣ ግን በወሩ ከወረደ አንቺ ሳትጨቃጨቂ ሳታለቅሺ ሳታዝኒ ደሞዝሽ የሚሰጥሽ ከሆነ፣ ሌላው ደግሞ መዳምሽ በካሜራ የማይታይ ቆሻሻ እየፈለገች እንደዚህ እያለች ይሄ ምንድነው እያለች ማታፈጥብሽ ማትጨቃጨቅሽ ሰላምሽ ማትነሳሽ ከሆነ፣ አንቺ በራስሽ ሙድ ፈታ ብለሽ ምሰሪ ከሆነ፣ ጤነኛ ከሆንሽ ካንቺ ሌላ ሀብታም ሰው የለም። ካንቺ ሌላ ሀብታም ሰው የለም። በጣም በርካታ እህቶች ልንገራችሁ አመስግኑ ለማለት ፈልጌ ነው። በካሜራ ማይታይ ቆሻሻ እያመጡ ይሄ ምንድን ነው አላጸዳሽው፣ ብታጸዱም ይሄ ምንድን ነው አላጸዳሽው፣ ይሄ ስር ይሄ አድርጊ ተኩሽ እንደዛ አድርጊ። እናንተ እኮ ተኩሱታላችሁ፣ አትረሱትም እኮ ታውቁታላችሁ እኮ ይሄ እኮ ስራችሁ ነው። ግን ተኩሽ እንደዛ አድርጊ እንደዛ አድርጊ እንደዚህ ስራው ማለት ነው። ስራው የስራው ብዛት ሳይሆን ገና ሴትዮ ስትናገር እኔ ሰውነቴ ይዝላል፣ እደክማለሁ፣ ያስጠላኛል፣ ይመረኛል። ወላሂ እውነቴን ነው የምላችሁ። እንደዚህ ማትባሉ ከሆነ ሁሉ አልሐምዱሊላህ ሽተክሉ። በመጀመሪያ ደረጃ በተፈጥሮ የሚጨቃጨቁ መዳሞች አሉ። እንደዛ የሚሉ ሰላማችሁን እንደዚህ እያደረጉ የሚነሱ ሰዎች አሉ ማለት ነው። ምንድነው የምታደርጉት እናንተ? ከሰለቻችሁ ከዛ ቤት መውጣት ከሆነ የምትፈልጉት በአጭር ጊዜ ውስጥ እወጣለሁ፣ እኔ አልሰራም እዚህ ቤት፣ በቃ ስራዬ ነው፣ ስራዬን አውቃለሁ። ግን አንቺ እየመጣሽ ይሄ ምንድን ነው የምትይኝ ነገር አልፈልግም። በቃ ስራዬን አውቀዋለሁ፣ አንዴ ተናገረኝ እሰራዋለሁ፣ ካልሰራሁት መልሰሽ እኔን ተናገረኝ ነይና ብላችሁ ማስቆም አለባችሁ። ይሄ ነገር ወላሂ ከምንም በላይ ሰላም ይበልጣል፣ ከምንም በላይ። እኛ ብዙ ጊዜ እንዲደጋግሙት ይሄ ነገር ምናደርጋቸው እኛ ነን። እንዴት በቃ አንዴ ትናገሪያለች ይሄ ነገር መዳም በሰላም በፍቅር መዳም ይሄ ነገር ስራዬ ነው አይደል? ይሄን ስሪ በይኝ፣ አንዴ ብቻ በይኝ፣ አንዴ ብቻ ሳይኝ እሰራዋለሁ ይሄ ስራ። ከዛ በኋላ ከቂጥቂጤ እየመጣሽ አትጨብቅኝ፣ አትነዝንሽኝ፣ እኔ አልወድም እንደዛ ብላችሁ አስረግጣችሁ ንገሯቸው ማለት ነው። የምሬን ነው። በጣም በርካታ እህቶች ምን አለችኝ አንዴ ባለፈው፣ ወላሂ ነው የምላችሁ ውሸት አይደለም። ላይቭ ከፍታለሁ አንዳንድ ጊዜ ማለት ነው። መዳሜ ትደበድበኛለች ሁላ አለች። በየጊዜው እየመጣች አሳፍርሻለች፣ ቀነጥርሻለሁ፣ እንድዛረግሽ ነው። ብራችሁ ያዙ። ብር ከሌላችሁ ሁሌም እንኳን አሳፍርሻለሁ ምናምን ስትባሉ እንዲህ ብትወቀጡ ራሱ አንገታቸው የምትደፉት። ለምን? ነገ ብትሄዱ ምንም የላችሁም፣ ባዶዎች ናችሁ። ገባሽ? ኢትዮጵያ ላይ ያለ ነገር ደግሞ ታውቁታላችሁ። የሆነ 2 ዓመት ምናምን ሳይሞላሽ ከሄድሽ ይሄው መጣች፣ የሆነ ነገር አድርጋ መጣች፣ ማግጣ መጣች ምናምን የሚባል ነገር አለ። ያ ነገር አይደለም እነሱ። ያ ነገር በፍጹም አያሳስበኝም። እኔ ምንድነው የሚያሳስበኝ መሰለኝ? ጤና ያስፈልገዋለሁ። ጤና ከሌለ እህቶቼ ሰርታችሁ ሚሊዮን ብታገኙ ያንን ጤና በገንዘብ መግዛት አትችሉ። አንዳንዴ ማለት ነው። እውነቴን ነው የምላችሁ። ከጤናችሁ በላይ ምንም አይነት ነገር የለም። ስፔሻሊ ጤናችሁ ላይ በጣም ፎከስ አድርጉ። ጤና ያውካል። ይሄ ጭቅጭቅ ምዝንዝንዝ ጤና ያውካል። ወላሂ ስራው ስልችት ነው የሚላችሁ። በቃ እኔ በኩሌ በጣም ያስጠላኛል። እና እኔ ሴትዮዬ ማለት ነው ብዙ ጊዜ እንደዚህ ትለኛለች፣ ጭቅጭቅ ስትፈልግ እኮ ነው። ብዙ ቤት እኮ ደሞዝ አይሰጡም እና ይሄ ምግብም አይሰጡም። ሀቢብቲ እኔ ገብያ አይደለሁም። ገብያ ማለት እኔ ሞኝ ምንም ጭንቅላት የሌለኝ ሴት አይደለሁም እላታለሁ። 1 ወር ደሞዝ ካልሰጡኝ የ1 ወርን ቅብል ብዬ እወጣለሁ ከዛ ቤት አልኳት። ወላሂ ሆን ልታስፈራራኝ እኮ ነው፣ በሷ ቤት ልታስፈራራኝ እወጣለሁ አልኳት። ምግብ እኮ አይሰጡም፣ ምግብ የማይበሉ እኮ። ምግብ ካልበላሁ እንዴት ሰራለሁ? ቀጥ ለጥ ብዬ ነው የምወጣው ከዛ ቤት ነው ያልኳት። ወረቢ ነው የምላችሁ። አልፈራትም። ለምንድን ነው የምፈራት? ለምን? አትፍሩ። ጤናችሁ እንዲያውኩላችሁ አትፍቀዱላቸው። በፍጹም። አልሙሂም እነዚህ ነገሮች ካሏችሁ እናንተ ሰላም ከምንም በላይ ነው በነገራችን ላይ ለሰው ልጅ ማለት ነው። እና አንዳንድ እህቶች ደግሞ
ቤት ውስጥ ሰላም ኖሮ ቤት ውስጥ ሁሉ ነገር ኖሮ ስራው የተመቻቸ አሪፍ ሆኖ ምግብ የለም የምትሉ እህቶች አላችሁ። ምግብ የለም ካላችሁ ከዛ ቤት መውጣት ካለባችሁ ጨርቃችሁን፣ ማቃችሁን፣ ጓዛችሁን መውጣት ነው መውጣት። አይ ከዛ ቤት መውጣት ከሌለባችሁ እየተቸገርኩ ይሄን ችግር የለም ግን ይሄ ችግር እኔ በራሴ ቀርፈዋለሁ ማለት መቻል አለባችሁ። በገንዘብሽ 200 ሪያል ፈጭ አድርገሽ አውጥተሽ ዱቄት፣ የተለያዩ አስቤዛዎች፣ ሰላጣዎች ሊሆን ይችላሉ ምናምን ሊሆን ሹፋን ምናምን ሊሆን ይችላል ገዝተሽ መብላት። ገባሽ? አንቺ በራሴ ኢትዮጵያኖች ብዙ ጊዜ በዚህ ምክንያት በጣም ነው የምትጎዱት። እኔ በብሬ ገዝቼማ እንዴት በዚህ ደሞዜ ገዝቼ እበላለሁ? ደሞዝሽና ወጪሽ ካልተመጣጠነ ከዛ ቤት መውጣት ነው። ተናግረሽ መውጣት። ምግብ የለም እዚህ ቤት መቀጠል አልችልም፣ አለቀ ጉዳይ። እንደዛ ብለሽ መውጣት ትችያለሽ። ካልሆነ ግን አንቺ ስራው ወደሽው ግን ደግሞ አለመብላትሽ ጠልተሽው አይሆንም። 200 ብርና 100 ብር በወር አምጥታችሁ ፎጭ አደርጋችሁ አስቤዛችሁን ገዝታችሁ ብልት ማድረግ። ራሳችሁን ተንከባከቡ፣ ራሳችሁን አክብሩ። ዛሬ ላይ አንቺ ነፍስሽ ላይ ቆጥበሽ እየራብሽ እየተራባሽ እየተሰቃየሽ ሰብስበሽ ያስቀመጥሽው ገንዘብ ወላሂ ነው ምላችሁ አይጠቅማችሁ። በጣም በርካታ እህቶች እንደዚህ እየቆጠቡ በራሳቸው በምናቸው ሁሌ እየተራቡ እየተጠሙ የሰሩ እህቶች ቤት ሰርተው ምን ብለው ፎጭ አድርገው ሁሉ ነገር ዝግጁ ሆኖ ጤና ያላቸው ኢትዮጵያ ሲሄዱ ያ የገዙት ንብረት የገዙት ቤት የገዙት መኪና ምናምን በጤናቸው ምክንያት ለሐኪም ቤት እየተመነዘረ ያልቃል። በጣም ያሳዝኑኛል። ወላሂ እንትን ነው የምላችሁ። ለጤናችሁ የሚያስፈልገው ነገር አድርጉ። በብራችሁም ቢሆን ችግር የለውም። ኢትዮጵያ ስትኖሪ ሳሙናሽ ገዝተሽ ምን ብለሽ አስቤዛሽን ቸለሻል የምትኖሪ እዚህ እንደዛ መሆን አለበት። እንደውም ከኢትዮጵያ የበለጠ እዚህ ነው ገንዘብ የምትሰሩት። ለምሳሌ ዝቅተኛ የሚባለው ደሞዝ 40 ሺህ ብር ነው። ከ40 ሺህ ብር በላይ ነው። 10 ሺህ ብር በወር ለራሶች ብትወስጂ 30 ሺህ ብር ቁጭ ብታደርጊ ለቤተሰቡ ወጪ ሊኖር ይችላል። ከራስ በላይ ንፋስ ማሪ። ከቤተሰቦችሽ ቅንስ አድርገሽ ለራስሽን ወጪ መውጣት አለብሽ። ብዙ ጊዜ ትልቁ ችግራችን ምንድን ነው? ለምሳሌ አሁን ለራሴ የሆነ ነገር ለማድረግ አንድ ሁለት እላለሁ አይደለ? ግን የሆነ ሰው ከቤተሰብ የመጡ ቸግሮኛል ቢል ፈጭ አድርጌ ነው የምሰጠው። ፈጭ ወላሂ እውነቴን ነው፣ አያመኝም። ግን ለራሴ የሆነ ነገር እስካደርግ ድረስ ይይዘኛል። ራሳችን ከማንም እና ከምንም በላይ ቀድመን ራሳችን መያዝ አለብን። ምግብ የሌለበት ቤት የምትሰሩ እህቶቼ መውጣት ከሆነ ውጡ፣ አለመውጣት ከሆነ ደግሞ በገንዘባችሁ ልትበሉ ይገባል ነው። ራሳችሁ ልትጠብቁ ይገባል ነው የዛሬ አላማዬ ማለት ነው። ይሄ ቪዲዮ በነገራችን ላይ ለብዙ እህቶቻችሁ እንዲደርስ ላይክ እና ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቤተሰብ ያልሆናችሁ አብዛኞቹ የምትመለከቱን ቤተሰቦች ያልሆናችሁ ሰዎች ናቸው። ሰብስክራይብ ብታደርጉ እና ቤተሰብ ብትሆኑ የበለጠ ኮንታክት እናደርጋለን ማለት ነው። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። በቀጣይ ደግሞ በአሪፍ ቪዲዮ እንገናኛለን። ወዳችኋለሁ። ባይ። እስከ 8 ደቂቃ ይቁጠር እንጂ ከ8 ደቂቃ በላይ መስራት አልችልም፣ ማውራት አልችልም፣ ይደክመኛል። ዩቲዩብ ደግሞ ችግሩ ነገ ደግሞ ስለ ዩቲዩብ ነው የምነግራችሁ። ባይዘው እሺ እንዳት